በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ዕስራሁ ለወርኃ ግንቦት በዛቲ ዕለት አይረፈ ቅዱስ ወጻድቅ ካሌብ ንጉሠ ኢትዮጵያ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 20 በዚች ቀን የከበረ ጻድቅ የኢትዮጵያ ንጉሥ ካሌብ አረፈ። ይህም ቅዱስ እግዚአብሔርን የሚፈራው በፍጹም ልቡ የሚወደው ሃይማኖቱም የቀና ነው። በናግራን አገር ያሉ ክርስቲያኖችን አይሁድ እንደሚገድሏቸው በሰማ ጊዜ እጅግ አዘነ። መንፈሳዊ ቅናትንም ቀና። ከዚህ በኋላ ተነሳ፣ ወደ ቤተ ክርስቲያንም ገብቶ በመሰዊያው ፊት ቆመ። ዓይኖችንም ወደ ሰማይ አቅንቶ እንዲህ ብሎ ጸለየ። ፈጣሪ እግዚአብሔር ሆይ የፍጥረት ሁሉ ጌታ፣ የሚታየውንና የማይታየውን የፈጠርህ የመላእክት ሁሉ አእላፍ አእላፋት አንተን የሚያመሰግኑ ለአንተም የሚገዙ ዓይኖቻቸው ብዙ የሆነ ኪሩቤል፣ ክንፎቻቸው 6 የሆነ ሱራፌልም ጽኑ ክብር ልዩ ፍጹም አሸናፊ እግዚአብሔር በቅዱሳን የሚመሰገን እያሉ ያለማቋረጥ የሚያመሰግኑህ ብርሃንን እንደ ልብስ የሚጎናጸፍ የክብር ባለቤት ለሆነ ለጌታችን ኢየሱስ ክርስቶስ አባቱ እግዚአብሔር ሆይ የአማልክት አምላክ የጌቶች ጌታ የጠፉ በጎችን ይመልሳቸው ለዘንድ ልጅህን ይኸውም ቃልህ ነው በፈቃድ የላከው አንተ ነህ። ተናጋሪ በግ ጌታዬ ኢየሱስ ክርስቶስ ሆይ ከአብ ከመንፈስ ቅዱስ ሳትለይ ከሰማይ የወረድክና ስለኛ ከእመቤታችን ከቅድስት ድንግል ማርያም ሰው የሆንክ ከጨለማም ከድንቁርናም አውጥተህ ወደ ብርሃን ወደ ሕይወት ወደ እውቀት የመራሃን አሁንም ከሃዲ ወንጀለኛ ፊናስ የቤተ ክርስቲያንን ልጆች እንደ በጎች በማረድ እንደገደላቸው በእሳትም አቃጥሎ የወገኖችንና የርስትህን ልጆች እንዳጠፋቸው እነሆ አብ ሆይ እኔ አመንሁብህ በአንድ ልጅህም በሕያው ቅዱስ መንፈስህም በመሠዊያ ክብርህም ተማጽኛለሁ፣ በሃይማኖትህም ጸንቻለሁ። እነሆ ስለ አምልኮትህና ስለ ምእመናን ወንድሞችህ ስለ ቀናሁ በአንድ ልጅህ መስቀል ጠላቶችህን ልዋጋቸው እወጣለሁና ካለኝታዬ እንዳታሳፍረኝ። የሚያውቁህም አምላካቸው ወዴት ነው እንዳይሉ ስለ በደልና ስለ ኃጢአቴም ጸሎቴን የማትሰማ ልመናዬንም ንቀህ የምትተው ከሆነ በዚሁ ቦታ ብትገድለኝ ይሻለኛል። አቤቱ መሐሪ ይቅር ባይ ርኅሩህና ርስት የሆኑ ምእመናንን በከሃዲያን ጠላቶችህ እጅ አሳልፈ አትስጥ። እኛ ወገኖችህና የርስት መንጋዎች ስለሆን ለአንተም ምስጋና እናቀርባለን። ምስጋናም ገንዘብህ ነውና ለዘላለሙ። ከዚህ በኋላ ንጉሥ ካሌብ ከሀገረ መንግስቱ ወጥቶ ሄደ። የናግራርን ሀገር ያጠፏት አይሁድን ገደላቸው። ብዙ ታምራትንም አድርጎ ስላደረገለት ሁሉ እግዚአብሔርን እያመሰገነ ወደ ሀገረ መንግስቱ በታላቅ ክብር በታላቅም ደስታ ተመለሰ። ለእግዚአብሔር ምን ዋጋ ከፍላለሁ? ለጌትነቱ ፍጹም ለሆነ ገናንነቱ መባ አድርጌ ነፍሴንና ስጋዬን ከማቀርብለት በቀር አለ። ከዚህ በኋላ ይህን ዓለም ንቆ መንግስቱንም ትቶ ወጣ። ደጋጎች መነኮሳት ወደሚኖሩበት ወደ አባ ጰንጠሌዎን በተራራ ላይ ወዳለ ገዳምም እስከደረሰ በእግሩም ሄደ። ወደ ዋሻ ውስጥም ገብቶ ሰውም እንዳያየው ዋሻውን በር ዘግቶ በዚያ ውስጥ ኖረ። ከዚያችም ወጥቶ ዳግመኛ ዓለምን እንዳያይ ማለ። ከእርሱ ጋራም ያገባው ዕቃ የለም። ከምንጣፍ ከሸክላ ጽዋ ከለበሳት የምንኩስና ልብስ በቀር ምግቡም አምባሻና ጨው የሚጠጣውም ውሃ ሆነ። የክብር ባለቤት ከሆነ ከእግዚአብሔር ቃል መቃብር መስኮት ላይ ይሰቅልለት ዘንድ የኢየሩሳሌሙን ኤጲስቆጶስ አባ ዮሐንስን እየለመነው ዋጋው ብዙ የሆነ የነገሰበትን ዘውድ ላከ። ወደ ዋሻውም ከገባ በኋላ ከማንም ጋር አልተነጋገረም። እግዚአብሔርንም ደስ አሰኝቶ በፍቅር አንድነት አረፈ። እግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለካሌብ ትእምርተ ህድገታ ለብዕሉ እንተፈነወ አክሊሎ በጎልጎታ ይስቅሉ ዝንቱ ኃይል ኢተመካህ በኃይሉ አመበእዴሁ ሰራዊተ ሳባ ተቀትሉ ዘንበለ ያትርፍ አሐደ እምእሉ። በዚችም ዕለት የሀገረ ቶና የከበረ አባ አሞኔዎስ አረፈ። ይህም ቅዱስ ጎልማሳ ሆኖ ሳለ አባ አንጦኒዎስ ወደ ምንኩስና ሲጠራው ራእይን አየ። በነቃም ጊዜ ተነስቶ ወዲያውኑ ወደ አባ እስድሮስ ሄደ። ከእርሱም አስኬማን ለብሶ እያገለገለውም በእርሱ ዘንድ ኖረ። ከዚህ በኋላ ወደ ደብረ ቶና ተመልሶ ለራሱ በዓትን ሰራ። በታላቅ ገድልም ተጠምዶ በቀንም በሌሊትም ተጋደለ። ሰይጣንም በእርሱ ላይ ቀንቶ በሴት መነኩሲት አምሳል ወደ እርሱ መጣ። የበዓቱንም ደጃፍ ባንኳኳ ጊዜ ከፈተለትና ገባ። ቅዱስም ተነስተን እንጸልይ አለው። ያን ጊዜም ተንኮሉን ገለጠ። መልኩም እንደ እሳት ላቦት ሆነ። ቅዱስንም እኔ ታላቅ ጦርነት አመጣብሃለሁ አለው። ከዚህ በኋላ መልኳ ውብ ወደሆነ ወደ አንዲት ወጣት ሴት ሰይጣን ሂዶ አነሳሳት። ቅዱስ አሞኒዎስን ከእርሷ ጋር በኃጢአት ልትጥለው ቀጭን ልብሶችን ለብሳ ወደ እርሱ በምሽት ጊዜ ደረሰች። እንዲህም እያለች ደጃፉን አንኳኳች። እኔ መጻተኛ ሴት ነኝ፣ መንገድንም ስቼ በምሽት ጊዜ ከዚህ ደረስኩ። አራዊትም እንዳይበሉኝ በውጭ አትተወኝ። እግዚአብሔርም ስለ እኔ ደም እንዳይመራመርህ
አለችው። በከፈተላትም ጊዜ የሰይጣን ማጥመጃው እንደሆነች የላካትም እርሱ እንደሆነ አወቀ። በአምላካዊያት መጻሕፍት ከዓለም ገሠጻት። ለኃጥአን ስለተዘጋጀ የሲኦል እሳትን አስገነዘባት። ሁለተኛም ለጻድቃን ስለተዘጋጀ ፍጹም ተድላ ደስታ ነገራት። ያን ጊዜም የሚላትን ታስተውለው ዘንድ እግዚአብሔር ልቧን ከፈተላት። መልካሙንም ልብስ ከላዩዋ አውጥታ ጣለች፣ ከእግሮቹ በታችም ሰገደች። ነፍሷንም ያድን ዘንድ በማልቀስ ለመነች። የጠጉር ልብስም አለበሳት። ራሷንም ተላጭታ በገድል ሁሉ በብዙ ትሩፋትም ተጠመደች። በቀንም በሌሊትም 12 ጊዜ የምትጸልይ ሆናለችና በየ2ና በየ3 ቀንም ትጾማለች። ሰይጣንም ባፈረ ጊዜ በመነኩሴ ተመስሎ በእያንዳንዱ ገዳም ሁሉ በመግባት እያለቀሰና እያዘነ እንዲህ አላቸው። በአባ አሞኔዎስ ቤት ሴት አለችና እርሱ ከታላቅ ገድል በኋላ የአንዲትን ሴት ፍቅር ወዷልና እርሷም በእርሱ ዘንድ በበዓቱ ውስጥ ትኖራለች። እነሆ መነኮሳትን አሳፈራቸው፣ አስኬማውንም አጎሳቆለ አላቸው። የመላእክት አምሳል የሆነ ጻድቁ አባ እብሎ ያን ጊዜ ተነሳ። አባ ዮሴፍና አባ ቦሂንም ከእርሱ ጋር ወሰዳቸው። ወደ ቅዱስ አሞኒዎስም ገዳም ደብረ ቶና ደረሱ። ደጃፉንም ባንኳኩ ጊዜ ያቺ ሴት ወደ እሳቸው ወጣች። እርስ በርሳቸውም ያ መነኩሴ የነገረው እውነት ነው ተባባሉ። የከበረ አሞኒዎስም ሳድዥ ብሎ ስም አውጥቶላታል። ይህም የዋሂት ማለት ነው። ገብተውም ጸሎት አድርገው የእግዚአብሔርንም ገናንነት እየተነጋገሩ እስከ ምሽት ተቀመጡ። አባ አሞኒዎስም አምባሻ የጋገረችልኝ ነውና ተነሱ፣ ሳድዥን እንያት አላቸው። በገቡም ጊዜ በሚነድ የእሳት ምድጃ ውስጥ ቆማ እጆቿንም ወደ ሰማይ ተዘርግተው ስትጸልይ አገኟት። አይተውም ስለዚህ ድንቅ ስራ እጅግ አደነቁ። የተመሰገነ እግዚአብሔርንም አመሰገኑት። ከዚህ በኋላ አቅርባላቸው በሉ። በዚያችም ሌሊት መልአክ ስለ አባ አሞኒዎስና ስለ ሳድዥ ገድላቸውን ለአባ እብሎ ነገረው። ወደዚህም ዛሬ ያደረሳቸው እግዚአብሔር ነው። የሳድዥን እረፍት እንድታዩ አላቸው። 3 ሰዓትም በሆነ ጊዜ የሚያስጨንቅ የሆድ ዥማ ታመመች። በእግዚአብሔርም ፊት አንዲት ስግደትን ሰገደችና በዚያው ነፍሷን ሰጠች። መልካም አገናነዝንም ገንዘው ቀብሯት። አባ አሞኒዎስም ትሩፋቷን ሊነግራቸው ጀመረ። እርሷ በእርሱ ዘንድ 18 ዓመት ስትኖር ከቶ ፊቷን ቀና እንዳላደረገች እርሱም ደግሞ ፊቷን እንዳላየት ምግባቸውም አምባሻና ጨው እንደሆነ ከጥቂት ቀን በኋላም አባ አሞኒዎስ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እለከ መስተጽእነብሩ ደመና መንገለ ፈቀድከ ፍና እስመረፈቀ ህቡረ ምስለ ሐዋርያት እድወ እስመረፈቀ ህቡረ ምስለ ሐዋርያት እደወ ዜና ሀበተ ሰራ ማይዱ ሀበተ ተደልድለወ መና ብፁ አንተ አሞኒ ዘቶና ሰላም ለረድእተ አሞኔዎስ አድዥ ዝብሂል የዋሂት በግዕዝ በሆረታቲሃ አዳም ወበምግባራ ሐዋዝ የውእየት ቀዊማ ከመዘበመጥልል ሞሐዝ ማይከለ ውኡይ ወርሱን ሃይበዝ። ይህችም ዕለት የቅዱስ አሞኒ ረድ አባ ዳርማ አረፈ። ከአባ ሄሮዳና ከአባ ዘካርያስ ጋር በሰማዕትነት ለሞቱትም መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ዘላለሙ አሜን። ሰላም ለሆር ለአባ አሞኒ ተጸምደ መጠነ መዋይል 40 ድህረ ነበረ ስጉደ ማርያም ድንግል አስተራየቶ ገሃደ ነጽር እንዘትብሎ ወልድየ አሃደ ወዘቅድሜው አይላፈ ነገደ። ሰላም ለአባ ዳርማ ለብሲ ግእሁስ እንዘይቀውሙ አውደ ሰማይታት ክርስቶስ ለክብረ ሞቱ ዘሆኮ በዘፈረ ልብስ ድምፀ አውታሪሁ ለመሰንቆ ዳዊት ንጉሥ በእዝነ አሞኒ ነበረ እስከ አም ሰላስ። በዚችም ቀን ከአባቶች መምህራን 16ኛ የሆነ በደብረ ሊባኖስ አበምኔት ሆኖ የተሾመ የከበረ አባት አባ ዘትረ ወንጌል አረፈ። ይህም ቅዱስ ከታናሽነቱ ጀምሮ እንደ መላእክት ንጽሕናን የለበሰ ትሕትናን ቅንነትን የሚወድ ነበረ። የምንኩስና ልብስ ከለበሰ በኋላ መልካም ገድልን ተጋደለ። በክርስቶስ መንጋ ላይም ጠባቂ ሆኖ ተሾመ። ከዚያም በኋላ በበጎ እርጅና አረፈ። እግዚአብሔር ምስጋና ይሁን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በዛቲ ዕለት አመስራ ዋሚሩ ለወርኃ ግንቦት ይገብሩ በዓለ አብየ ዘመደ ክርስቲያን በእንተ አስተርእዮተ ገጻ ለእግዝእትነ ቅድስት ድንግል በክልኤ ማርያም ወላዲተ አምላክ በደብረ ምጥማቅ ዘትነብር ላዕለ ሐመረ ብርሃን ላዕለ ቀመራ ለቤተ ክርስቲያን ዘህልስት ስማ
ወዛቲ ዕለት አይረፈ አብ ቅዱስ አባ መርትያኖስ። ወዛቲ ዕለት አይረፈ አባ አሮን ሶርያዊ። ወዛቲ ዕለት ተስካሮሙ ለአሞጽ ነቢይ ወለመርዶላ። ዛቅረብኩ ማይሌታ ዘኪራ ኢላፈም ለተጸምዱ ከዘልፈ ለላነብ ተወግብ ዘሪት መጻፍ እንተረሰይ ከግዚኦ ጸሪቀ መብለት ወቁ በመላቡ ብላ ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕቶ ጻድቃን ደናግል አዲው መነኮሳት ሄራን ባረኮ ባይዛቲ መካነስ ካረጋዊ ላይ ገምነው ሰጻን ለተጻፈ በቅርታሱ ለዛ ጻፈው ዘ ይደርስ ለዛነበው ለዘርጎም በልሳን አዲስ ለሰማ ቃሉ በዝነ መንፈስ በጸሎተ እሙ ማርያም አራጅተ ሁሉም ባይ ስቡር ይማረን ኢየሱስ ክርስቶስ። ሰላም ለክሙ ጻድቃን ወሰማዕት ላይ ረፍኩሙ በዛቲ ዕለት መዋያን ዓለም አንትሙ በብዙ ትዕግስት ሰአሉ ቅድመ ፈጣሪ በኩሉ ሰዓት እንበለንሳ ኪያነ ይንሳአነ ሞት። ሰላም ለክሙ ጻድቃን ዛቲ ዕለት ሰላም ለክሙ ጻድቃን ዛቲ ዕለት ኩልክሙ እድ ወአንስ በባስማቲኩም ቅዱሳነ ሰማይ ወምድር ማኅበረ ሥላሴ አንትሙ ትዝክሩነ በጸሎተክሙ በእንተ ማርያም እሙ ተማይጸነ በክርስቶስ ሥጋው ወደሙ